ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ኢንተግሬትድ ማርኬቲንግ ኮሚኒኬሽን ቻፕተር 5 ፐብሊክ ሪሌሽንስ ኤንድ ዳይሬክት ማርኬቲንግ አስ ቱልስ ፎር ኢንተግሬትድ ማርኬቲንግ ኮሚኒኬሽን በሚል ርዕስ እንወያያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ጀምሩ። የዛሬውን ትምህርታችንን እንጀምራለን። የመጀመሪያው ፓርት የሚሆነው ስለ ፐብሊክ ሪሌሽንሽፕ ነው የሚሆነው ማለት ነው። ሁለተኛው ደግሞ ስለ ዳይሬክት ማርኬቲንግ ነው። እነዚህ ፐብሊክ ሪሌሽን ኤንድ ዳይሬክት ማርኬቲንግ በኢንተግሬትድ ማርኬቲንግ ኮሚኒኬሽን ውስጥ ምን አይነት ሮል አላቸው፣ አድቫንቴጃቸው፣ ዲስአድቫንቴጃቸው ምንድን ነው የሚለውን ዲቴል እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ፐብሊክ ሪሌሽን ስንል ምን ማለታችን ነው፣ ከፐብሊክ ሲቲስ በምን ይለያል የሚለው እናያለን። ፐብሊክ ሪሌሽን ዲፋይን ሲደረግ ኢትስ ማኔጀሪያል ፋንክሽን ነው ኦር አስ የማኔጅመንት ሌቭል የሚሰራ ስራ ነው ማለት ነው። ኢቫሉዌቲንግ ፐብሊክ አቲቲዩድስ ወይም ማህበረሰቡ ምን አይነት አቲቲዩድ ነው ያለው፣ ኔጌቲቭ ኦር ፖዚቲቭ፣ ፋቮሬብል ኦር አንፋቮሬብል አቲቲዩድ ነው ያለው ወይ፣ ስለ ድርጅቱ፣ ስለ ብራንዱ አጠቃላይ የፐብሊክ አቲቲዩድ ምንድን ነው የሚለውን ነገር ኢቫሉዌት የሚያደርግ ኤንድ አይዴንቲፋይ ፖሊሲስ ኤንድ ፕሮሲጀርስ ኦፍ ኢንዲቪጁዋል ኦር ኦርጋናይዜሽንስ ዊዝ ፐብሊክ ኢንተረስት። በግለሰብ ሊሆን ይችላል፣ በኢንዲቪጁዋል ደረጃ ያሉ ፖሊሲዎች ያሉ ፕሮሲጀሮች ወይም ደግሞ ሂደቶች ከፐብሊኩ ኢንተረስት አንጻር ኢቫሉዌት የሚደረጉበት አይዴንቲፋይ የሚደረጉበት ኤንድ ኦልሶ ኤክስኪዩቲንግ ፕሮግራምስ ኦፍ አክሽን የተለያዩ ፕሮግራሞች ኦር ካምፔኖች ደግሞ የሚሰሩበት ነው። ለምን ኢን ኦርደር ቱ አር ፐብሊክ አንደርስታንዲንግ ኤንድ አክሴፕታንስ በህዝቡ በማህበረሰቡ ዘንድ መረዳትን ተቀባይነትን ለማግኘት የሚደረግ የማኔጀሪያል ፋንክሽን አክቲቪቲ ፐብሊክ ሪሌሽን እንለዋለን። ባጭሩ ፐብሊክ ሪሌሽን ስንል አንድ ድርጅት በማህበረሰቡ ዘንድ ጥሩ እይታ ከማህበረሰቡ ወይም ደግሞ ከስቴክሆልደሮች ከባለድርሻ አካላቶች ጋር ጥሩ የሆነ ግንኙነት ለመፍጠር የሚያደርገው ሂደት ፐብሊክ ሪሌሽን እንለዋለን። ፐብሊክ ሪሌሽን ጀነራል ስናየው ብሮድ የሆነ ኦብጀክቲቭ አለው። ከፐብሊክ ሲቲ አንጻር ስናየው ልዩነታቸው ኢንዲቴል እናያቸዋለን። ፐብሊክ ሲቲ የምንለው ስፔሲፊክ ታስክ ነች። ፐብሊክ ሪሌሽን ኦብጀክቲቫችንን ለማሳካት የምንጠቀመው ቱል ፐብሊክ ሲቲ እንለዋለን ማለት ነው። the purpose is to establish and maintain positive image of the company among its various publics በተለያዩ ማህበረሰቦች ዘንድ ስለ ድርጅቱ ፖዚቲቭ የሆነ ኢሜጅ መገንባት እና ያንን ኢሜጅ አስጠብቆ መቀጠል ፐብሊክ ሪሌሽን እንለዋለን። ፐብሊክ ሪሌሽን is cultivating favorable relationship for organization and ፕሮዳክታችንን ወይም ደግሞ ድርጅታችንን በተመለከተ ጥሩ የሆነ ግንኙነት ከኪ ፐብሊክስ ወይም ደግሞ ከባለድርሻ ከቁልፍ የድርሻ ባለ አካላት ከሚባሉት ጋራ ይሄን ፖዚቲቭ የሆነ ሪሌሽንሽፕ ፋቮሬብል የሆነ ግንኙነት ጥሩ የሆነ ወዳጅነትን መገንባት ካልቲቬት ማድረግ ማሳደግ መቻል ፐብሊክ ሪሌሽን እንለዋለን። ፐብሊክ ሪሌሽን የተለያዩ ኮሚኒኬሽን ቻናሎችን እና ቱሎችን ይጠቀማል ኦብጀክቲቭን ለማሳካት ማለት ነው። ትራዲሽናሊ ፐብሊክ ሪሌሽን ምንድነው? ከተለያዩ ሚዲያዎች ጋር ይሰራል። ፋቮሬብል የሆነ ኢሜጅ ቢውልድ ለማድረግ ተብሎ ነው የሚታሰበው። ከፕሪንትድ ኤንድ ብሮድካስት ሚዲያዎች ጋር ጀስት አድቨርታይዚንግ ላይ እንዳየ ነው። እነዚህ ጋር አብረው በመስራት ፋቮሬብል የሆነ ኢሜጅ ቢውልድ ማድረግ ነው ተብሎ ይታሰባል ትራዲሽናል። ነገር ግን ቱዴይስ ፐብሊክ ሪሌሽን ስንል ከዛም ያለፈ ነው። በጣም ብዙ ስራዎች ይሰራሉ። ለምሳሌ ብራንድ አዌርነስ ቢውልድ ማድረግ ኤንድ ፋቮሬብል ኢሜጅ ስለ ፕሮዳክቶች ስለ ድርጅቱ በስቶሪ ሊሆን ይችላል፣ በአርቲክል መልኩ ሊሆን ይችላል። የተለያዩ ሚዲያ አውትሌቶችን በመጠቀም ብራንድ አዌርነስን ክሬት ማድረግ፣ ስለ ብራንዳችን እውቅና እንዲኖራቸው ሰዎች ማድረግ ኤንድ ስለ ብራንዳችን ጥሩ የሆነ ኢሜጅ ወይም ደግሞ እይታ ወይም ምልከታ እንዲኖራቸው ማድረግ አንዱ የፐብሊክ ሪሌሽን ኃላፊነት ነው። ስቶሪ ቴሊንግ ኤንድ አርቲክሎችን በመጠቀም ማለት ነው። ሌላው ክሎዝሊ ሞኒተሪንግ ዲፈረንት ኦር ነመሬስ ሚዲያ ቻናልስ ፎር ፐብሊክ ኮሜንት አባውት ካምፓኒስ ኤንድ ፕሮዳክት ማለት ነው። በተለያዩ ሚዲያዎች ፐብሊኩ ምን ይላል፣ ምን አይነት አስተያየት፣ ምን አይነት አመለካከት አለው የሚለውን ነገር በቅርብ የሚቆጣጠር ሞኒተር የሚያደርግ ስራ ነው ፐብሊክ ሪሌሽን። ኤንድ ማኔጂንግ ክራይሲስ የተለያዩ ችግሮች ሲገጥሙ ድርጅቱን የሚጎዱ ነገሮች ትሪት የሚያደርጉ ነገሮች ሲገጥሙ እነዛን ነገር ማኔጅ ማድረግ የፐብሊክ ሪሌሽን ታስክ ነው ማለት ነው፣ ወይም ደግሞ አንዱ ስራ ነው። ሌላው ቢልዲንግ ጉድ ዊልስ በካምፓኒው እና በማህበረሰቦቹ መካከል
ጥሩ ግንኙነት መፍጠር፣ ወዳጅነት መፍጠር በኮሚኒቲ አገልግሎቶች፣ በማህበረሰብ አገልግሎቶች ወይም ደግሞ ፊላንትሮፒክ ወይም ደግሞ ሄልፒንግ ማንካይንድ ሰዎችን በመርዳት ስፔሻል ፕሮግራሞችና ኢቨንቶችን በማዘጋጀት ከማህበረሰቡ ጋር ጥሩ የሆነ ወዳጅነት ግንኙነት መፍጠር መቻል የፐብሊክ ሪሌሽን ታስክ ነው። ሶ ኢን ማርኬቲንግ ፐብሊክ ሪሌሽን ስንል ኢትስ ፕራክቲስ ኦፍ ማኔጂንግ ካምፓኒስ ኢሜጅ ኤንድ ሬፑቴሽን የካምፓኒውን ኢሜጅ እና ዝና ማኔጅ ማድረግ ነው። ስትራቴጂካሊ ስልታዊ በሆነ መንገድ እንዴት አድርገን ኮሚኒኬት በማድረግ ነው የተለያዩ ኦዲየንሶች ጋር፣ ያ ማለት ከሚዲያ አካላት ጋር፣ ከከስተመሮች ጋር፣ ከስቴክ ሆልደሮች ጋር ፖዚቲቭ የሆነ ሪሌሽንሽፕ ኤንድ ፋቮሬብል የሆነ ግንኙነት ማምጣት የምንችልበት ማኔጀሪያል ስትራቴጂክ ማኔጀሪያል ኮሚኒኬሽን ፐብሊክ ሪሌሽን እንለዋለን። ሶ ነንፔድ ቻናሎችን ነው ብዙ ጊዜ የሚጠቀመው ፐብሊክ ሪሌሽን፣ ፕሬስ ሪሊዝ፣ ሚዲያ ኢንተርቪው፣ ሶሻል ሚዲያ ማኔጅመንት ይጠቀማል። ሶ የድርጅቱ ብራንድ አዌርነስ እንዲጠነክር ኢንሃንስ ሽያጩም ከፍ እንዲል ያደርጋል ማለት ነው። ሶ ብራንድ አዌርነስ እና ሴልሱን ኢንሃንስ ያደርጋል፣ ሞቲቬት ያደርጋል፣ ኢንክሪዝ ያደርጋል ማለት ነው። ሶ ሬንፎርስ ያደርጋል ፐብሊክ ሪሌሽን። ሶ የተለያዩ ሚዲያዎችን በመጠቀም ከተለያዩ አካላት ጋር የሚደረግ ስትራቴጂካዊ ወይም ደግሞ ስልታዊ ተግባቦት መግባባት አት ማኔጅመንት ሌቭል የሚሰራ የድርጅቱን ኢሜጅ እና የድርጅቱን ዝና ለማስጠበቅ የሚደረግ ሂደት ፐብሊክ ሪሌሽን እንለዋለን ይለናል። ሶ ፐብሊክ ሪሌሽን ኢን ማርኬቲንግ ኢት ፎከስ ኦን ቢልዲንግ ሪሌሽንሽፕ ግንኙነትን ቢልድ ማድረግ ላይ ፎከስ ያደረገ ነው። ያ ማለት አድቨርታይዚንግ ኤክስፖዠር ላይ ፎከስ ሲያደርግ ፐብሊክ ሪሌሽን ፖዚቲቭ የሆነ ግንኙነት መፍጠር ላይ ፎከስ አድርጎ ይሰራል ማለት ነው። ሶ የተለያዩ ሚዲያ አውትሌቶች ጋር ኤንድ ኢንፍሉንሰሮችን ጋራ በመሆን ወይም ደግሞ የነዚህን ትኩረት በማግኘት ከህብረተሰቡ ጋር ጥሩ የሆነ ግንኙነት መፍጠር መቻል ነው ማለት ነው። ሌላኛው ሬፑቴሽን ማኔጅመንት ነው። ጀስት ፐብሊክ ሪሌሽን የአንድን ካምፓኒ ኢሜጅ ማኔጅ ያደርጋል። ጥሩ የሆነ ኢሜጅ ወይም ደግሞ ጥሩ የሆነ ስዕል እንዲኖረው ያነ ድርጅት በማድረግ ረገድ ማለት ነው። ያ ማለት ኢት አድሬስ ኔጌቲቭ ፐብሊክሲቲ ወይም ደግሞ ኔጌቲቭ የሆኑ ነገሮችን በማስወገድ ማኔጅ በማድረግ ኤንድ ፕሮሞቲንግ ፖዚቲቭ ስቶሪ ጥሩ የሆኑ አዎንታዊ ጎን ያላቸውን ስቶሪዎችን በማስተዋወቅ ረገድ በማህበረሰቡ ዘንድ ፖዚቲቭ ፋቮሬብል የሆነ ፐብሊክ ፐርሰፕሽን ኦር አንደርስታንዲንግ ኦር አክሴፕታንስ እንዲኖር ያደርጋል ማለት ነው። ሌላው ቻናል ዩዝድ ነው። ፐብሊክ ሪሌሽን ቻናሎችን ይጠቀማል። ፐብሊክ ሪሌሽን የተለያዩ ቻናሎችን ይጠቀማል። ፕሬስ ሪሊዝ፣ ሚዲያ ፒች፣ ሶሻል ሚዲያ ኢቨንት፣ ኮሚኒቲ አውትሪች፣ ኢንተርናል ኮሚኒኬሽኖችን ይጠቀማል ማለት ታርጌት ኦዲየንሶች ጋር ለመድረስ። ሌላኛው ስትራቴጂክ ኮሚኒኬሽን ነው ብለናል። ያ ማለት ምንድን ነው? ፐብሊክ ሪሌሽን ኬርፉሊ ክራፍትድ የተደረጉ ሜሴጆች ይኖሩታል፣ መልእክቶች ይኖሩታል። አቲ ፐብሊክ ሪሌሽን ኬርፉሊ ስትራቴጂካሊ ማለት ነው ስልታዊ የሆኑ ሜሴጆች ይኖራሉ። ያ ማለት ከካምፓኒው ኦብጀክቲቭ እና ጎል ጋር አብረው የሚሄዱ የብራንዱን ኮንሲስተንሲ ፕሪንሲፕል የሚጠብቁ ፍራግመንቴሽን እንዳይኖር፣ የብራንድ ፍራግመንቴሽን እንዳይኖር፣ የሜሴጅ ፍራግመንቴሽን እንዳይኖር ኬርፉሊ ክራፍትድ የተደረጉ ስትራቴጂክ ኮሚኒኬሽን ነው ማለት ነው ፐብሊክ ሪሌሽን። ኤግዛምፕል ፕሬስ ሪሊዝ ሊኖር ይችላል። ስለ አዲስ ፕሮዳክት ለምሳሌ አንድ ድርጅት አዲስ ፕሮዳክት ቢኖረው ያንን ፕሮዳክት በፕሬስ ሪሊዝ ሊያስተዋውቅ ይችላል። ሌላኛው ኮንፈረንስ ሊኖር ይችላል። ሶ በዚህ አማካኝነት ሌላው ሚዲያ ኢንተርቪው ሊያደርጉ ይችላሉ። ከሌሎች ከትልቅ ሚዲያዎች ጋር ወይም ደግሞ ከሌሎች በጋዜጠኞች አማካኝነት ኢንተርቪው ሊደረግ ይችላል። ሶሻል ሚዲያ አካውንቶችን ማኔጅ በማድረግ ፖዚቲቭ የሆኑ ብራንድ ስቶሪዎችን ሼር በማድረግ ስፖንሰር ኮሚኒቲ ኢቨንቶችን ስፖንሰር በማድረግ ፖዚቲቭ አሶሲዬሽን መፍጠር ይቻላል ከማህበረሰቦች ዘንድ ኤንድ ከስቴክ ሆልደሮች ጋር። ሌላው ክራይሲስ ሲቹዌሽን፣ የተለያየ ክራይሲስ ሲያጋጥም ለዛ ምላሽ በመስጠት ግልጸኝነትን በማረጋገጥ ፐብሊክ ሪሌሽን ይሰራል ማለት ነው። ሰው እነዚህ ፐብሊክ ሪሌሽን አክቲቪቲ የምንላቸው ናቸው። ሌላኛው ፐብሊክ ሪሌሽን ኤንድ ፐብሊክ ሲቲ ምንድነው ልዩነታቸው የሚለው ነው የምናየው። ኢን ማርኬቲንግ ያው ፐብሊክ ሪሌሽን ምንድነው ብለናል? ስትራቴጂክ ማርኬቲንግ ኮሚኒኬሽን ፕሮሰስ ነው ብለናል። ሶ ፖዚቲቭ የሆነ ሪሌሽንሽፕ ቢልድ ማድረግ ነው ብለናል። ኤንድ ኦልሶ የአንድን ድርጅት ሬፑቴሽን ማኔጅ ማድረግ መቻል፣ የአንድን ድርጅት ዝና ኢሜጅ ወይም ደግሞ ከማህበረሰቡ ጋር ያለውን ግንኙነት ማኔጅ ማድረግ ስትራቴጂካል የሆነ ፋንክሽን ነው ፐብሊክ ሪሌሽን ብለናል። ሶ ኢትስ ጀነራል ኦብጀክቲቭ ነው።
ፐብሊክሲቲ ስንል ግን ስፔሲፊክ ታክቲክ ነው። ያ ማለት ፐብሊክ ሪሌሽናችንን ኦብጀክቲቫችንን አቺቭ ለማድረግ የምንጠቀማት ስፔሲፊክ ታክቲክ ኦር ቱል ፐብሊክሲቲ ትባላለች። ይህን ፐብሊክሲቲ ዋና ዓላማዋ ምንድነው? ቱ ጀነሬት ፐብሊክ አዌርነስ ኤንድ አቴንሽን ስሮ ሚዲያ ከቨሬጅ የተለያዩ ሚዲያ ከቨሬጆችን ኤንድ ኦልሶ የሚዲያ ሽፋን የማግኘት ወይም የሚዲያዎችን ትኩረት የመሳብ ቴክኒኳ እሷ ፐብሊክሲቲ ትባላለች። ዓላማዋ ምንድነው? ፐብሊክ ሪሌሽን ኦብጀክቲቭን አቺቭ ለማድረግ ነው። ኤንድ የፐብሊክ አዌርነስ ነው ወይም ደግሞ የህዝቡንም ትኩረት ማግኘት መቻል ፐብሊክሲቲ ይባላል። ሶ ለስ ኮንትሮል ነው ያለን ሜሴጁ ላይ አብዛኛውን ጊዜ ፐብሊክሲቲ ላይ ማለት ነው። ሶ ባጭሩ ፐብሊክ ሪሌሽን ስንል ብሮድ ነው። ፐብሊክሲቲ ስንል ደግሞ ቱል ናት። ፐብሊክ ሪሌሽን ኦብጀክቲቫችንን ለማሳካት የሚዲያዎችን ትኩረት ለማግኘት የምናደርገው ሂደት ፐብሊክሲቲ ትባላለች ማለት ነው። ሶ ባጭሩ ፐብሊክሲቲ በፐብሊክ ሪሌሽን ውስጥ ያለች ፐብሊክ ሪሌሽን ኦብጀክቲቫችንን ለማሳካት የምንጠቀምባት ቱል ኦር ታክቲክ ኦር ስፔሲፊክ ስትራቴጂ ፐብሊክሲቲ ትባላለች። ይሄ ዲፈረንሳቸውን ስናይ ሞር ግልጽ እንዲሆን ለምሳሌ ፐብሊክ ሪሌሽን ፎከስ የሚያደርገው ሎንግ ተርም ሪሌሽንሺፕ ነው ኤንድ ማኔጂንግ ኦርጋናይዜሽን ኢሜጁን ማኔጅ ማድረግ ላይ ነው። ፐብሊክሲቲ ስናይ ግን ፕራይሜሪ ፎከስ የሚያደርገው የፐብሊክ አቴንሽን ማግኘት ኤንድ ኦልሶ ሚዲያ ከቨሬጅ ማግኘት ነው። ስቶሪዎችን ቢውልድ በማድረግ የሚዲያዎችን ትኩረት ማግኘት የህብረተሰቡን ትኩረት ማግኘት ላይ ፎከስ ያደርጋል። ሜሴጅ ኮንትሮል ላይ ስናይ ፐብሊክ ሪሌሽን ላይ ሞር ኮንትሮል አለው። ሜሴጁ ላይ ሞር የሆነ ፓወር ይኖረዋል ማለት ነው። ፐብሊክሲቲ ላይ ስንመጣ ግን ለስ ኮንትሮል ነው ያለን። ኢንፎርሜሽኑ ላይ የሚነገረው ኮሚኒኬት የሚደረገው ኢንፎርሜሽን ላይ ያለን ፓወር ኮንትሮል የማድረግ ሜሴጁን የመቆጣጠር ፓወራችን ዝቅ ይላል ማለት ነው። ፐብሊክ ሪሌሽን ዋና ዓላማው ትረስት ኤንድ ጉድዊልን ቢውልድ ማድረግ ነው። ከድርሻ አካላት ጋር ያለውን መተማመን ያለውን ግንኙነት ጥሩ ግንኙነት ቢውልድ ማድረግ ነው። ፐብሊክሲቲ ጋር ስንመጣ ምንድነው? ክሬቲንግ በዝ ኤንድ አዌርነስ ማለት ነው። የተለያዩ በቃ ይሄ ትኩረት መሳብ ስለ ፕሮዳክት፣ ስለ ኢቨንት፣ ስለ ብራንድ ሊሆን ይችላል። ይሄ ምንድነው ነበረ ልክ የሆነ ቫይራል የሆነ ነገር ክሬት ማድረግ ወዲያው ቫይራል የሆነ ነገር ክሬት ማድረግ እና አዌርነስ እንዲፈጠር ማድረግ መቻል ማለት ነው። ሶ የሆነ ኖይዝ ክሬት ማድረግ መቻል፣ የሆነ ሳውንድ ክሬት ማድረግ ኤንድ አዌርነሱን እንዲፈጠር የማድረግ ሂደት። ያ ማለት ልክ የሆነ ነገር ወዲያው ኢሚዲየትሊ ቫይራል እንዲወጣ ማድረግ እና የህብረተሰቡን ትኩረት ማግኘት መቻል ነው። ዛትስ ክሬቲንግ በዝ የሚለው የሆነ ነገር ቫይራል ማድረግ፣ የሆነን ስቶሪ ቫይራል አድርጎ አዌርነስ እንዲያገኝ ማድረግ መቻል ማለት ነው። ሶ አድቫንቴጁ ጋር ስንመጣ የመጀመሪያው ክሬዲቢሊቲ ነው። የመጀመሪያው የሚሆነው አድቫንቴጅ ክሬዲቢሊቲ ጋር ስናይ ከሌሎች የኮሚኒኬሽን አይነቶች አንጻር ሲታይ ከአድቨርታይዚንግም ሆነ ከሌሎቹ አንጻር ሲታይ ፐብሊክ ሪሌሽን ሞር ክሬዲብል ነው። ለምን ሲባል አድቨርታይዚንግ ፔይድ ነው። ፐብሊክ ሪሌሽን ግን ዳይሬክትሊ ኢንዳይሬክትሊ ፔይድ መሆኑን ሰዎች አያውቁም። ሶ ነን ፔይድ የሆኑ ሚዲያዎች ደግሞ ወይም ደግሞ ኮምፖንሴትድ የማይደረጉ ሚዲያዎች ምንድናቸው ተብሎ ይታሰባል? በአር ሞር ትሩስፉል ኤንድ ክሬዲብል ናቸው ተብሎ ይታሰባል። ሶ ፐብሊክ ሪሌሽን ነን ፔይድ ፎርም ኦፍ ኮሚኒኬሽን ነው። ስለዚህ ሞር ክሬዲብል ነው ተብሎ ይታሰባል። ቢኮዝ አብዛኛውን ጊዜ ሚዲያዎች ፐብሊክ ሪሌሽን ላይ ተከፍሏቸው ሳይሆን ሞስት ኦፍ ዘ ታይም በነፃ ነው እንትን የሚሉት ማለት ነው። ኮሚኒኬት የሚያደርጉት ድርጅቶች ክፍያ ሳይከፍሉ ነው እንግዲህ ያንን ነገር ፐብሊክ ሪሌሽኑን የሚያካሂዱት ተብሎ ይታሰባል። ሶ ነው ኮምፖንሴት ስለሚኖረው ሚዲያዎችን ኮምፖንሴት ስለማይደረጉ ክፍያ ስለማይከፈላቸው የሚያስተላልፉት ሚዲያ እውነተኛ ነው ለሀቅ ነው ተብሎ ኮንሲደር ይደረጋል ነው። ሌላኛው ከኮስት አንጻር ስናየው ሎው ነው ተብሎ ይታሰባል። ነገር ግን አንዳንድ ድርጅቶች ለፐብሊክ ሪሌሽን ኤጀንሲዎችን የሚከፍሉ ክፍያ ይኖራል። ያ ማለት ኢን ሚሊየንስ ዶላር ይከፍላሉ ማለት ነው ፐብሊክ ሪሌሽን ስራዎችን ለማሰራት። ስሞል ካምፓኒዎችን ይሄን ሊጠቀሙ ይችላሉ። ሞር አፎርዴብል ኦልተርኔቲቭ ካለ ጀስት ከፍለው ሊሰሩ ይችላሉ። ግን ሪላቲቭሊ ስናየው ኦር አንጻራዊ የሚሆን ፍጹማዊ በፍጹም ከአንጻራዊም ሊሆን ይችላል እንዲሁ ስናየው ፐብሊክ ሪሌሽን ቬሪ ሎው የሆነ ኮስት ነው ተብሎ ኮንሲደር ይደረጋል። ከክላተር አንጻር ጀስት ምንድን ነበረ ፐብሊክ ሪሌሽን ላይ የሚለቀቁ ስቶሪዎችን አዳዲስ ናቸው ተብሎ ስለሚታሰብ ትኩረት ያገኛሉ ማለት ነው። ያ ማለትኝ ክላተር የምንለው የመጨናነቅ የሜሴጅ ጭንን እንትን ምንድነው መጨናነቁ ብዙ ጊዜ ፐብሊክ ሪሌሽን ላይ አይኖርም። ቢኮዝ ሰው ምን ብሎ ነው የሚታስበው የሆነ አዲስ ነገር እንዳለ አድርጎ ስለሚያስብ የአድቨርታይዚንግ ክላተር ኦር ክላተር ኦፍ አድስ የሚለው ነገር አይኖርም ማለት ነው ፐብሊክ ሪሌሽን ላይ።
ያሉ ሜሴጆች ላይ ነው የሚለን። ሶ ስቶሪ ሪጋርዲንግ ፕሮዳክት ኢንትሮዳክሽን ኦር ብሬክ ስሩ ኢዝ ትሪትድ ኢን ኒው ኢተም ኤንድ ላይክሊ ቱ ሪሲቭ አቴንሽንስ። እንደ አዲስ ነገር ነው ተቀባይነት የሚኖራቸው። አዲስ ፕሮዳክቶችን ማስተዋወቅ ወይም የሆነ አዲስ ነገር ብሬክ አውት ሲያደርግ አቴንሽን ይስባሉ፣ ተቀባይነትም ይኖራቸዋል ነው። ሌላው ሊድ ጀነሬሽን ነው። ስፔሻሊ ቴክኖሎጂካል ሜዲካል የሆኑ ብሬክ ስሮች እነዚህ ነገሮች ምንድን ናቸው? ሊድ ጀነሬሽን ያማት ሴልስ ይመጣል ማለት ነው። ኢንኩሪ ይኖራል ማለት ግዢ ይመጣል ነው። ሶ እንደዚህ አይነት ነገሮች አሉ ማለት ነው። ሶ ኢንኩሪ ሜቢ ጊቭ ዘ ፈርምስ ሳም ኳሊቲ ሴልስ ሊድስ ይኖራል ማለት ነው። ሶ ሊድ ጀነሬት ማድረግ ይችላል ፐብሊክ ሪሌሽን ማለት ነው። ሌላኛው አቢሊቲ ቱ ሪች ስፔሲፊክ ግሩፕ እንግዲህ ሜሴጃችን ኦንሊ ታርጌት ያደረገው ስሞል ማርኬት ሴግመንቶችን ታርጌት ሊያደርግ ይችላል። ስለዚህ አንዳንድ ለምሳሌ በአድቨርታይዚንግ ኢት ኢዝ ኖት ፊዚብል ኢን ኦርደር ቱ ፕሮሞት ፕሮዳክትስ ቱ ስፔሲፊክ ማርኬት ማለት ነው። ሶ ፋይናንሻሊ ካፔብል ያልሆኑ ካምፓኒዎች ካምፓኒዎች ፐብሊክ ሪሌሽንን ተጠቅመው ለፈለጉት ወይም ደግሞ ታርጌት ላደረጉት ግሩፕ ኦፍ ከስተመር ኮሚኒኬት ማድረግ ይችላሉ። ስለዚህ ስፔሲፊክ ግሩፖች ላይ ተደራሽ መሆን ይችላል ነው። ሌላኛው ኢሜጅ ቢልዲንግ ነው። ጀስት ፖዚቲቭ የሆነ ኢሜጅ ቢልድ ማድረግ ይችላል፣ ስለ ድርጅቱም ሊሆን ይችላል። ሶ ያ ነገር መሆኑን ደግሞ ጀስት ኋላ ሊመጡ ለሚችሉ ሚስ ፎርቹኖች ወይም ደግሞ ለሚገጡ መጥፎ እድሎች እንደ ማስተማመኛነት እንደ ኢንሹራንስ ልንወስደው እንችላለን። ቢኮዝ መጀመሪያ ላይ ጥሩ የሆነ ፋቮሬብል የሆነ ፖዚቲቭ የሆነ ኢሜጅ ካለን ተቀባይነት ካለን በማህበረሰቡ ዘንድ የሆነ መጥፎ ነገር በሚያጋጥምንም ጊዜ ጀስታይ ተብሎ ኮንሲደር እንድንደረግ ይረዳናል ማለት ነው። ዲስአድቫንቴጁ ጋር ስንመጣ የመጀመሪያው ላክ ኦፍ ኮንትሮል ነው። ልክ እንዳልነው ፐብሊክ ሪሌሽን ላይ ሜሴጁ የሚተላለፈው በሶስተኛ ወገን ነው። ስለዚህ ያ ማለት በሚዲያዎች ነው። ሶ ሚስ ሪፕሬዘንቴሽን ኦር ሚስ ኮሚኒኬሽን ሊኖር ይችላል። ያ ማለት ማርኬተሩ በፈለገው ልክ ሜሴጁ ላይ ይተላለፍለት ይችላል። ሌላኛው ኔጌቲቭ ፐብሊክሲቲ ሊኖር ይችላል። ኔጌቲቭሊ ስለ ድርጅቱ ሊወራ ይችላል ማለት ነው። ይሄ ደግሞ ብራንድ ኢሜጅ ዳሜጅ ያደርጋል። ኤንድ ሬፑቴሽን ዳሜጅ ሊኖር ይችላል። የድርጅቱ ዝና ሊወድም ይችላል። ይሄ ደግሞ ከከስተመሮች በኢንቨስተሮች እና በፓርትነሮች አማካኝነት ጥያቄ ላይ ያስነሳ ይችላል። ድርጅቱ የሚያመርታቸው ፕሮዳክት ኳሊቲ ላይ ጥያቄ ሊነሳ ይችላል። ቫልዩ ኦር ሴቱ ላይ ኤንድ ሪላያቢሊቲው ላይ ጥያቄ ሊነሱ ይችላሉ። ሌላኛው ዲፊካልት ቱ ሜዠር ነው። አሁን በፐብሊክ ሪሌሽን አማካኝነት የምናስተላልፈው መልእክት ኢፌክቲቭ ነው አይደለም ብለን ሜዠር ለማድረግ ስፔሲፊክ ሜዠርመንት ሲስተም የለም። ሶ ሜዠር ለማድረግ አስቸጋሪ ነው። ሌላው አምፕሊፋይንግ ኔጌቲቭ ፐብሊክሲቲ ነው። ያማት መጥፎ የሆኑ ነገሮች እንግዲህ ኔጌቲቭ ፐብሊክሲቲ ኤንድ ኮንትሮቨርሲዎችን በጣም ጎልተው የመውጣት እድል አላቸው ማለት በፐብሊክ ሪሌሽን አማካኝነት። ሶ እነዚህ እንደ ዲስአድቫንቴጆች ኮንሲደር ይደረጋሉ። ሶ እነዚህ ነገሮች ኔጌቲቭ ፐብሊክሲቲ አምፕሊፋይ መሆናቸው ኢት ካን ዲሞሊሽንግ ፐብሊክ ሪሌሽን ወርኮችን ያወድሙታል ማለት ነው። ሶ ኔጌቲቭ ፐብሊክ ሪሌሽን ዲስትሮይ መንዝ ኦር ይርስ ኦፍ ፐብሊክ ሪሌሽን ወርክ ኤንድ ሰክሰስ። እንግዲህ ለወራት ለአመታት የለፋንበትን የፐብሊክ ሪሌሽን ስራ ያወድሙታል። ካን ሊቭ ፐርማነንት ትሬስ ወይም ደግሞ ቋሚ የሆነ ጠባሳ ጥሎ ሊያልፍ ይችላል። ሊቭ ሃርምፉል ኤንድ ሳምታይምስ ፐርማነንት ትሬስ ማለት ነው። የድርጅቱ ስም ጋራ መጥፎ የሆነ ጠባሳ መጥፎ የሆነ ታሪክ ጥሎ ሊያልፉ ይችላሉ። ከኮስት አንጻር ፕሮፌሽናሎችን የሚቀጥሩ ከሆነ ማኔጅ ክራይሲስ ሲፈጠር ያንን ነገር ማኔጅ ለማድረግ ኢቨንቶች የሚዘጋጁ ከሆነ ከፍተኛ የሆነ ኤክስፔንሲቭ ሊሆን ይችላል። እንደዚህ ደረጃ ወጪ የምናወጣ ከፍተኛ ወጪ ሊጠይቁን ይችላል። ፐብሊክ ሪሌሽን የተለያዩ ቻናሎችን ይጠቀማል። ኒውስፔፐር፣ ማጋዚን፣ ሬዲዮ፣ ቲቪ፣ ኢንተርኔቶችን ሊጠቀም ይችላል። ሲግኒፊካንትሊ ከአድቨርታይዚንግ የሚለየው ፐብሊክ ሪሌሽን ምንድን ነው? ማርኬተሩ በፐብሊክ ሪሌሽን ጊዜ ሜሴጁ ላይ ምንድነው ፉል ኮንትሮል የለውም። ሜሴጁን የመቆጣጠር እንትን የለውም፣ ፓወር የለውም ማለት ሶ ሜሴጁ ምን አይነት ሜሴጅ ደሊቨር መሆን አለበት፣ የት ጋር ደሊቨር መሆን አለበት የሚለው ነገር የሚወስኑት ሚዲያዎች ወይም ሶስተኛ ወገኖች ናቸው ማለት። አዘር ፕሮሞሽናል ሜሴጆቹ እንግዲህ ኬርፉሊ ነው ድራፍትድ የሚደረጉት ኤንድ ዲስትሪቢዩትድ የሚደረጉት ማለት ነው። ኤንድ ኦልሶ ቀድሞ የተወሰናላቸው ነገር አለ። በምን እንደሚተላለፉ እንዴት እንደሚተላለፉ ፕሪዲተርሚን የሆነ ፕሌስመንት አላቸው። ፐብሊክ ሪሌሽን ላይ ግን የለም። በቃ ጀስት ኢንፎርሜሽኑ የሚተላለፈው አስ ኤ ኒው ሚዲያ ነው ማለት ነው። በሪፖርተሮች ወይም ደግሞ በሪፖርት መልክ ነው የሚቀርበው። ሪፖርተሮች ናቸው የሚቀርቡት። ሶ እንደ ዜና ሆኖ ሊቀርብ ይችላል ማለት ነው።
who redesign the information as a part of new story or feature ማለት ነው። ያ ማለት ሜሴጁ ሪዲዛይን ይደረጋል ማለት ነው። ሶ እንደዚህ አይነት ነገሮች አሉ። ሶ ፋይናል ሜሴጁ እንግዲህ ማርኬተሩ እንዳሰበው እንዳቀደው ሆኖ አይተላለፍም ማለት ነው። ሶ እነዚህ ነገሮች አሉ። ሌላኛው ዳይሬክት ማርኬቲንግ ነው። ሶ ፐብሊክ ሪሌሽን እንግዲህ ይህንን ይመስላል። አድቫንቴጅ ዲስአድቫንቴጆቹ ያየናቸው ናቸው። እዚኛው ጋር ደግሞ ዳይሬክት ማርኬቲንግ ጋር ነው። ዳይሬክት ማርኬቲንግ ምንድን ነው? ዳይሬክት ማርኬቲንግ ኢትስ ሪሌት ዘ ፕራይሜሪሊ ኦን ዳት አዘር ፕሮሞሽናል ሚክሶች አሉ። ከሌሎቹ እንግዲህ ሌሎች ፕሮሞሽናል ሚክሶች ላይ ካምፓኒዎችን ሪሌይ ሊሆኑ ይችላሉ። ቱ ሙቭ ዘ ፕሮዳክት ኤንድ ሰርቪስ ስሮ ኢንተርሚዲየሪ ኤንድ ኢንክሪዚንግ ነምበርስ አር ጎይንግ ቱ ዘ ኮንሱመር። ሶ የተለያዩ ፕሮሞሽናል ሚክሶች ላይ ነው እንግዲህ ዲፔንድ የሆኑት ካምፓኒዎችን ፕሮዳክታቸውን በኢንተርሚዲየሪ አማካኝነት ፋይናል ኮንሱመር ማድረግ ለማድረስ ማለት ነው። ሶ ትራዲሽናል ፕሮሞሽናል ሚክስ የምንላቸው ያ ማለት ትራዲሽናል ፕሮሞሽናል ሚክስ ኢኔሴንስ ዳትስ አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐርሰናል ሴሊንግ የምንላቸው ዳር ኢፌክቲቭ ናቸው። ብራንድ ኢሜጅ ክሬት ከማድረግ አንጻር፣ ኢንፎርሜሽንን ኮንቬይ ከማስተላለፍ አንጻር፣ ብራንድ አዌርነስ ክሬት ከማድረግ አንጻር፣ ብራንድ ኢሜጅ ክሬት ከማድረግ አንጻር ኢፌክቲቭ ናቸው። ኤንድ ዳር ሳም ቱልስ ካን ጀነሬት ኢሚዲየት የሆነ ቢሄቪየራል ሪስፖንስ ፐርቼዝ፣ ኢንኩሪ፣ ኦርደር ከመቀበልም አንጻር ኢፌክቲቭ ናቸው። ጀስት ዳይሬክት ማርኬቲንግ ኢዝ valuable. It have a great benefit tools in integrated marketing communication. እስሮ somewhat different objective የተለየ ኦብጀክቲቭ ይኖረዋል ከሌሎቹ ከትራዲሽናል ፕሮሞሽናል ሚክሶች አንጻር። So what is direct marketing? Direct marketing it's strategic ነው strategical communication ነው when a companies communicate directly with individual consumers through email, mail, text, message, social media in order to promote their product and service. The aim for measurable response rather than rely on mass media to reach audience. እዚህ ጋር ዳይሬክት ማርኬቲንግ ስንል አንድ ድርጅት ከኮንሱመሮች ጋር በቀጥታ የሚያደርገው ግንኙነት ኮሚኒኬሽን ነው። በምን አማካኝነት? በኤሌክትሮኒክስ ኢሜል ሊሆን ይችላል፣ በኢሜል ሊሆን ይችላል፣ በቴክስት ሜሴጅ ሊሆን ይችላል፣ በሶሻል ሚዲያ ሊሆን ይችላል። ፕሮዳክቱን እና ሰርቪሱን ምርትና አገልግሎቱን ለማስተዋወቅ ኤንድ ኦልሶ ሊለካ የሚችል ሪስፖንስ ለማግኘት አስበው ሊሆን ይችላል። ሜጀረብል የሆነ ሪስፖንስ የማት ስንት ሰው ጋር ደርሷል፣ ስንት ሰው አንብቦታል፣ ስንት ሰው ሪስፖንሳል ኤዚሊ ሜጀር ማድረግ የሚችልበት ነው ማለት ነው እንጂ ከማስ ሚዲያ ኦዲየንስ ሳይሆን ታርጌትድ ማድረግ የሚቻልበት ነው። ኢትስ አባውት establishing direct connection with potential customer and generate lead and sales ማለት ነው። direct communication with ፖቴንሻል ከስተመሮች ጋር ቀጥታ የሆነ ግንኙነት የምናደርግበት። ሶ ዳይሬክት ማርኬቲንግ ኢዝ ኤ ሲስተምስ ኦፍ ማርኬቲንግ ኮሚኒኬሽን ነው። ጀስት ዳይሬክትሊ ዊዝ ታርጌት ከስተመሮች ጋር የምናደርገው ኮሚኒኬሽን ነው። ኢን ኦርደር ቱ ጀነሬት ሪስፖንስ ኤንድ ትራንዛክሽን ኢት ሜይ ቢ ኢን ዘ ፎርምስ ኦፍ ኢንኩሪ፣ ፐርቼዝ ኦር ኢቨንት ቮትስ ማለት ነው። በእነዚህ አማካኝነት ሪስፖንስ ወይም ደግሞ ትራንዛክሽን ማግኘት ስንፈልግ ዳይሬክትሊ ታርጌት ኦዲየንሶች ጋር ኮሚኒኬት እናደርጋለን፣ ዳይሬክት ሪስፖንስ እናገኛለን ነው የሚለው። ሶ ኦብጀክቲቭ ኦፍ ዳይሬክት ማርኬቲንግ የተለያዩ ኦብጀክቲቮች ይኖሩታል። የመጀመሪያው ኢንክሪዚንግ ኦርደራችን እንዲጨምር ነምበርስ ኦፍ ታስኮች አሉ። የመጀመሪያው ኦርደራችን እንዲጨምር ብዙ ትዕዛዝ እንዲመጣ ከአዲስ ሊሆን ይችላል ከነባር ከስተመሮች ብዙ ትዕዛዝ እንዲመጣ ኢንፎርሜሽን ዲስሚኒት ለማድረግ የተለያዩ መረጃዎችን ለማሰራጨት ኤንድ ለማስተላለፍ ሊሆን ይችላል። ኤንድ ኦልሶ የከስተመሮችን ጥያቄ ለመመለስ ወይም ደግሞ ከስተመሮች ፕሮሰሶችን ሳፖርት ከስተመሮችን የአገልግሎት ሂደታቸውን ለማገዝም ሊሆን ይችላል። ሴልስ ሊድ ኢንክሪዝ ነምበርስ ኦፍ ሴልስ ሊዶችን ለመጨመር ሊሆን ይችላል። ሴልስ ኢንካማችን ይጨምራሉ፣ ሴልስ ሊድ ለመጨመር ሊሆን ይችላል። ኤንድ ትራያል ሊድስ ሰዎችን አዳዲስ ፕሮዳክቶችን እንዲሞክሩ ዊሊንግነስ ቱ ትራያል ፕሮዳክት ኢንፍሉዌንስ አዳፕቴሽን ፕሮሰስ ስፔሻሊ የኢኖቬሽን የሆኑ ፕሮዳክቶች ላይ አዳፕቴሽን ፕሮሰሶችን ኢንፍሉዌንስ ለማድረግ ትራያል ሊዱን ጀነሬት ለማድረግ ይረዳናል ማለት ነው። ሶ እነዚህ ኦብጀክቲቮችን ለማሳካት ይረዳል ማለት ነው ፐብሊክ ዳይሬክት ማርኬቲንግ የምንለው። ሶ ዳይሬክት ማርኬቲንግ ቴክኒኮች እንግዲህ የተለያዩ ቴክኒኮች አሉ። የመጀመሪያው ዳይሬክት ሜል ነው። እዚህ ጋር ዳይሬክትሊ ኢሜሎችን መላክ ነው የሚሆነው። ሶ ኢትስ ዘ ፎርም ኦፍ ዳይሬክት ማርኬቲንግ ኦቨር ለአመታት የቆየ ነው። ሶ ኢትስ ፕሮባብሊ ዋን ሳብጀክት ቱ ዘ ሞስት አቢዩዝ በጣም የሚረብሽ አይነት ተብሎ ኮንሲደር የሚደረግ ነው። ሶ ብዙ ጊዜ ዳይሬክት ሜሎችን ኮንሱመሮች ሚዲያዎች ምን ብለው ነው እንደ ትራሽ ሜል ኮንሲደር ያደርጉታል። ሌላኛው ዳይሬክት ሪስፖንስ አድቨርታይዚንግ የሚባል አለ። የዳይሬክት ማርኬቲንግ አይነት ነው። እዚህ ጋር ደግሞ
አናዘር ፎርም ኦፍ ዳይሬክት ማርኬቲንግ ነው ይሄ። ሶ ኢትስ ስታንዳርድ የሆነ ብሮድካስት ኤንድ ስታንዳርድ ፕሪንትድ ሚዲያዎች አማካኝነት የሚደረግ ነው። ሶ ኢትስ ፎርምስ ኦፍ አድቨርታይዚንግ አክቹዋል ዲማንድ ሳር ሪስፖንስ አክቹዋሊ ያለው ዲማንድ ሪስፖንስ ያ ማለት ዌብሳይት አድሬስን በማስቀመጥ ቴሌፎን ነንበራችንን በማስቀመጥ ወይም ደግሞ የተለያዩ ኩፖኖች ማለት ድርጅታችን ጋር መጥተው እንዲጎበኙ የተለያዩ ኩፖኖችን በመስጠት አክቹዋል ሪስፖንስ እንዲሰጡን የምናደርግበት ሂደት ነው ይሄ ዳይሬክት ሪስፖንስ አድቨርታይዚንግ የምንለው ማለት ነው። ሶ ኢትስ ፖፑላር ነው፣ ፖፑላር አፕሮች ነው፣ ታዋቂ ነው ማለት ነው። ሶ ቱ ጌን ግሬተር ቫሊዩ ማግኘት የምንችልበት ይሄ ዳይሬክት ሪስፖንስ አድቨርታይዚንግ። ሶ አድቫንቴጁን ስናየው ዳይሬክት ማርኬቲንግ የመጀመሪያው ሴሌክቲቭ ሪች ነው። ያ ማለት ምንድን ነው? የፈለግነው ታርጌት ኦዲየንስ ጋር ማድረስ እንችላለን ሜሴጃችንን። ሶ ዳይሬክት ማርኬቲንግ ሌትስ አድቨርታይዘር ሪች የላርጅ ነምበር ኦፍ ፒፕል ኤንድ ሪዲዩስ ሊሚኔት ዌስት ከቨሬጅ። አላስፈላጊ የሆነ ከቨሬጆችን በመቀነስ ከፈለገም ላርጅ ነምበር ኦፍ ፒፕሎች ጋራ የፈለገው ጋር ታርጌት አድርጎ እንዲደርስ ማድረግ የሚቻልበት ነው። ኢትስ ኢንተንሲቭ ከቨሬጅ ነው ያለው። ኢንተንሲቭ ከቨሬጅ ማግኘት እንችላለን ብሮድካስት አድቨርታይዚንግ ወይም በኢሜል በማጠቀም ኢንተንሲቭ የሆነ ከቨሬጅም ማድረግ እንችላለን። ሚኒመም ዌስት ወይም ብክነትን የሪሶርስ ብክነትን ሚኒማይዝ ያደርግልናል። ሃይ ፖቴንሻል አር ታርጌትድ ከፍተኛ የሆነ ፖቴንሻል ወይም ደግሞ ለእኛ አስፈላጊ የሆኑ ከስተመሮችን ታርጌትድ ማድረግ ያስችለናል ማለት ነው። ሴሌክቲቭ ሪች የሚለው ይህን ነው። ሌላው ሴግመንቴሽን ካፓቢሊቲ ነው። እንግዲህ የተለያዩ ሊስቶችን ወይም ደግሞ ፐርቼዚንግ ሂስትሪዎችን ከተለያዩ አካላት በመውሰድ ማርኬቱን ወይም ደግሞ ከስተመሮችን ሴግመንት ማድረግ እንድንችል ይረዳናል ማለት ነው። ለምሳሌ ድርጅቶች ወይም ማርኬተሮችን ሊስት ኦፍ ሪሰንት ፐርቼዝ ፕሮዳክት ፐርቼዘሮችን ሊገዙ ይችላሉ። ሊስቶችን ዝርዝሮችን ማለት ነው። የመኪና ገዢዎችን፣ ባንክ ካርድ ሆልደሮችን ምናምን እንደዚህ ከስተመር ዳታዎችን በመሰብሰብ ጀስት ቤዝድ ኦን ዜር ጂኦግራፊ ሊሆን ይችላል፣ ኦኩፔሽን ኦር ዲሞግራፊክ ኦር ጆብ ታይትል ኦር ኤኒ ክራይቴሪያን መሰረት አድርገው ሴግመንት ማድረግ እንዲችሉ ያስችላል ማለት ነው። ሌላው ፍሪኩዌንሲ ነው። እዚህ ጋር ሜሴጆችን መደጋገም እንድንችል ያስችለናል ማለት ነው። ኢትስ ፖሲብል ቢልዲንግ ፍሪኩዌንሲ ሌቭላችንን ቢልድ ማድረግ እንችላለን ማለት ነው። ሶ ፕሮግራም ቬሂክል ዩዝድስ ዳይሬክት ሪስፖንስ ቲቪ አድቨርታይዚንግ ላይ ኢት ኢዝ ዘ ሞስት ኢንኤክስፔንሲቭ አቬሌብል ነው። ሶ ማርኬተር ካን አፎርድ ቱ ፐርቼዝ ሪፒት ታይም መግዛት ሪፒት ማድረግ የሚችልበት ታይም መግዛት ይችላል። ሶ እዚህ ጋር ግን ሪፒት ስናደርግ ከስተመሮች ምናልባት ምን ሊሉ ይችላሉ? ሊናደዱብን ይችላሉ ማለት ነው። ሶ ልክ በቲቪ አድቨርታይዚንግ ላይ መደጋገም እንደምንችል በዳይሬክት ማርኬቲንግም ሜሴጆቻችንን ደጋግመን ሪፒትሊ መላክ እንችላለን። ነገር ግን ይሄ ነገር ከስተመሮችን ሊያናድድ ይችላል ማለት በተደጋጋሚ መልእክቶችን ስንልክ። ሌላው ፍሌክሲቢሊቲ ነው። ሶ ዳይሬክት ማርኬቲንግ ካንቴክስ ቫራይቲ ኦፍ ክሪኤቲቪቲ ወይም ደግሞ ክሪኤሽን ፎርም ሜሴጆችን ማስተላለፍ ይችላል ማለት ነው። ለምሳሌ ቪዲዮ ታብ ኮንቴኒንግ ፕሮዳክት ኢንፎርሜሽኖችን በቪዲዮ መልክ ኢንፎርሜሽኖችን ለከስተመሮች በማስተላለፍ ጀስት ፍሌክሲብል ወይም ደግሞ ክሬቲቪቲ ያላቸው ሜሴጆችን ኢንፎርሜሽኖችን ማስተላለፍ እንችላለን። ሌላው ታይሚንግ ነው። አድቨርታይዚንግ ጀስት ዳይሬክት ሪስፖንስ አድቨርታይዚንግ ካን ቢ ሞች ሞር ታይምሊ ነው። ዳይሬክት ሪስፖንስ አድቨርታይዚንግን ስናይ ሞር ታይምሊ ነው አብዛኛውን ጊዜ። ሶ ልክ እንደዛ ዳይሬክት ሜልም እዚህ ጋር ምንድነው ቬሪ ኳይክ ኤንድ ዲስትሪቢዩትድ ታርጌትድ ፖፑሌሽን አት ኤ ታይም ነው። ቬሪ ኳይክሊ ወዲያውኑ ፈለግነው ቦታ ተደራሽ መሆን። ሶ ታይሚንግችን አሪፍ መሆን ይችላል ማለት ነው። ሶ እንደ አድቫንቴጅ ይወሰዳል ታይሚንግ። ሌላኛው ፐርሰናላይዝድ ነው። ኖ አዘር አድቨርታይዚንግ ሚዲየሞች ሜሴጆችን ፐርሰናላይዝድ አድርገው ብዙ ጊዜ መላክ አይችሉም ማለት ነው። ነገር ግን ዳይሬክት ማርኬቲንግ ላይ ሜሴጆችን ፐርሰናላይዝድ አድርገን ማለት በሰውየው ሙድ በሰውየው ፍላጎት መሰረት መላክ የምንችልበት ሁኔታ አለ ማለት ነው። ልክ እናት ወይም ቤተሰቦች ልጆቻቸውን በተለያየ እድሜ በተለያየ ፍላጎት ያላቸው ልጆች እንደየፍላጎታቸው አፕሮች ማድረግ እንደሚችሉ ሁሉ እንደዛ ማድረግ የምንችልበት ሁኔታ አለ። ካር ኦነርስ አር ሜልድ ሌተር ኮንግራጁሌትድ ዳም ኦን ዴር ኦን ፐርቼዝ ኤንድ ኦፈሪንግ አክሰሰሪስ ኤንድ ኮምፒውተር ፐርቼዝ አር ሴንት ሶፍትዌር ሶሊሲቴሽን። እዚህ ጋር እንግዲህ መኪና የገዙ ሰዎችም እንደየፍላጎታቸው ኮንግራጁሌት ሊባሉ ይችላሉ በኢሜል። ኮምፒውተር የገዙ ሰዎችም እንደየፍላጎታቸው። ሶ እዚህ ጋር ግራጁዌት ያደረጉ ተማሪዎችም እንግዲህ እንደየፍላጎታቸው ምን ሊደረጉ ይችላሉ
በኢሜል አማካኝነት ፐርሰናላይዝድ የሆኑ ኢንፎርሜሽኖች ሊደርሷቸው ይቻላል ማለት ነው። ሶ ፐርሰናላይዝድ የሆነ ወይም ደግሞ እንደየሰውየው ፍላጎት እንደ ሰውየው ባህሪ የሚስማማ ሜሴጅን ክሬት አድርገን ዲስትሪቢዩት ማድረግ የምንችልበት ሁኔታ ይቻላል ማለት ነው። ሶ እዚህ ጋር ደግሞ ኮስት ነው። ከኮስት አንጻር ስናየው ልክ እንዳየ ነው ኢትስ አብሶሉት ኤንድ ሪላቲቭ ኮስት አንጻር ስናየው ዌስት ኦፍ ከቬሬጁን ሪዲዩስ ኦር ኤሊሚኔት ከማድረግ አንጻር ኮስት ፐር ሜል ምንድነው ማለት ነው ሪዲዩስ ያደርግልናል፣ ሪዲዩስ ይሆንልናል ማለት ነው። ሌላኛው ኢፌክቲቭነሱን ሜዠር ማድረግ እንችላለን። ሌላኛው አድቫንቴጁ ኢፌክቲቭነሱን ምን ማድረግ እንችላለን? ሜዠር ማድረግ እንችላለን። ፊድባኩ ኢሚዲየት የሆነ ፊድባክ ኤንድ ኦልዌይስ አኩሬት የሆነ ትክክል የሆነ ፊድባክን ማግኘት የምንችልበት ሁኔታ አለ ማለት ነው። ዲስአድቫንቴጁን ስናየው ኮንተንት ሳፖርት ነው። ያ ማለት ሞድ ኦፍ ክሬሽን ሊሚት ነው። ልክ አንድ የሜሴጁ ከሄደ በኋላ አጀስት ማድረግ ሞዲፋይ ማድረግ የምንችልበት ሁኔታ አይኖርም። ሶ ዳይሬክት ሜል እና ኦንላይን ሰርቪሶች ብዙ ጊዜ ዲዛይሬብል ሁኔታው እንትኑ የሄደውን ሜሴጅ ሞዲፋይ ማድረግ አንችልም ማለት ነው። አጀስት ማድረግ የምንችልበት ሁኔታ ብዙም አይኖር። ሌላው ኮስት ሬዝ ሊያደርግ ይችላል ነው ስፔሻሊ ፐርሰናላይዝድ የሆኑ ሜሴጆች ምናምን የሚላኩ ከሆነ ያት ፖስታል ሬቱ በጨመረ ቁጥር ዳይሬክት ሜል ፕሮፊቱ ኢምፓክት ይደረጋል ዳይሬክትሊ ኢንዳይሬክትሊ። ሶ ከዚህ አንጻር ኮስታችን ሊጨምርብን ይችላል ይለናል ማለት ነው። ሶ አጠቃላይ ፐብሊክ ሪሌሽን ኤንድ ዳይሬክት ማርኬቲንግ አስ ኤ ቱልስ ኦፍ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ይህንን ይመስላል ማለት ነው። ግልጽ ያልሆነላችሁ ሞር እንዲብራራ የምትፈልጉት ሀሳብ ካለ ኮሜንት አስቀምጡልኝ። ቴሌግራም፣ ዩቲዩብ፣ ቲክታክ ኤንድ ፌስቡክ አካውንት የኔ ቱቶሪያል በሚል ዩዘር ኔም ታገኙታላችሁ ማለት ነው። እዛ ጋር ማቴሪያሎችንም የምትፈልጉት ማቴሪያል ካለ አስቀምጡልኝ። ቴሌግራም ቻናሉ ላይ እለቅላችኋለሁ።